የዘመኑ ፍቅር አያመሽም ቢያመሽም አያነጋም ይባላል። እንግዲህ አዩና ቡኔ ያዙ ልቀቁም ያሉ ሱመያ ላይ እንደዛ እንዳልደነፉ ሱመያን እንደዛ በጋራ እንዳልተሳደቡ ይሄው ለራሳቸው እንኳን አልሆኑም። ታዲያ እናንተ ለራሳችሁ መሆን ያልቻላችሁ እንደለ ሱመያ ትሆናላችሁ? አቦ እስኪ ጓደኝነታችሁ ጠንካራ ከሆነ በወሬ የተመሰረተ በማይረባ ነገር የተመሰረተ ጓደኝነት ከሌላችሁ ዛሬ ምን አደባደባችሁ? እንደው የእውነት ጓደኛ ስለሆናችሁ ከሆናችሁ ካሜራ ፊት ምን አጠፋጠፋችሁ? የልብ ጓደኛ እኮ ይጣላል፣ ይነጋገራል፣ ችግር በመሃሉ ሊከሰት ይችላል። ግን ያንን ችግሩን ሌላ ሁለተኛ ወገን ሳያስገባ ይፈታል እንጂ ጭራሽ ካሜራ ፊት ለፊት ካሜራ ደግናችሁ ድብድብ። መንደር ውስጥ እየሄድሽ ወሬ አታቀባቢ። የምን ወሬ? መንደር ውስጥ እየሄድሽ የሰው ትዳር አትበትኝ። ኑሮሽን ኑሪ። ይቀጥቅጠኝ፣ ይደብድበኝ፣ ያጣፋኝ አንቺ ምን አገባሽ? አንቺ አይደለሽ እንዴ አፍሽን ዝግታለቃሽ? እየነገርኩሽ ነው። አፍሽን እኔ የሚረዳኝ ሰው አጣውሽ የምትጨፍሪው አንቺ አይደለሽ? ስሚኝ ጓደኛ እንዲህ አድርጊ ሰውን ይላል። ከአሁን በኋላ አጠገብሽን ደሺ በኋላ አጠገብሽን ደሺ ገባሽ? ውጪ ከቤቴ ውጪልኝ። እንደው አያችሁ ይሄ የሱመያ ግፍ ነው። የሱመያ ግፍ ሱመያ እያንዳንዷ ያነባቻት እያንዳንዷ ያዘነችባት ሀቋ ስለሆነ ገና ትጋደላላችሁ፣ ገና ትባላላችሁ። ይሄ ጥፊው ምን አይታችሁ? ይሄ ጥፊ ይሄ ምንም እንዳይመስላችሁ። እውነቴን ነው የምላችሁ። ሱመያ ላይ የሰራችኋት ግፍ ሱመያ ላይ ያደረጋችኋት በደል እያንዳንድሽ ያባላሻል፣ እስበስሽ ያጋጭሻል። ይሄው አሁንም የተጋጫችሁ ነው። ያባላችሁ ኢንሻአላህ ተባሉ ጨርሳችሁ። ማፈሪያዎች ማፈሪያ ናችሁ እንዳለ። እስኪ አሁን ቢላ አለይኩም ሰው ካሜራ ፊት ለፊት ይደባደባል። ይሄ ግፍ ሱመያን አይኗን በአይኗ ሊያሳያት ስለፈለገ ነው አላህ ማለት ነው። ታውቃላችሁ አንዳንዴ ሱመያ በጣም የዋህ ስለሆነች አላህ ይፍረደኝ አላህ ይብቃኝ ብላ ብታለቅስባችሁ እያንዳንዷ ነገር ይደርሳል ማለት ነው። ትናንትና ባልሽ በጥፊ ሲያዟዙርሽ ነበረ። ዛሬ ደግሞ የገዛ ጓደኛሽ አደናበረችሽ በጥፊ። ተስተህል ይገባሻል። እያንዳንዷ ሱመያን እንድትደማ ያደረጋችኋት እያንዳንዷ ነገር ሱመያ እንድትቆስል ያደረጋችኋት ቁስል ራሳችሁ ላይ መልሶ ጨው እየነሰነሳችሁ በቁስላችሁ ላይ ቁስል እያደረጋችሁ ራሳችሁን እንኳን አክማችሁ መዳን የማትችሉ ችግር ውስጥ እንደምትገቡ ግን ታውቋችኋል? ታውቃላችሁስ? አታውቁም። ለምን እንደማታውቁ ታውቃላችሁ? ሁላችሁም በቃ ጥቅም አውሯችኋል። ጥቅም ለግበኔ በኔ እንኳን ቢደርስ እሷም ሴት ናት እኛም ሴት ነን። ነገ ጧት ልጅኛም ወልደን ከባላችን ጋር ችግር ቢፈጠር ከቤታችን ብንወጣ እንዴት እንኖራለን? በምን አይነት መንገድ ወደ ቤታችን እንመለሳለን ብላችሁ ትንሽ እንኳን ረህማ ትንሽ እንኳን ርህራሄ አላደረጋችሁላትም ነበር አይደለ? ይሄው ዛሬ እናንተም ያለ ረህማ ያለ ርህራሄ ትጠፋጠፉ ጀመረ። ያጠፋጥፋችሁ ኢንሻአላህ በላይ ሴቱም ወንዱም እየተጠፋጠፋችሁ ነው። ተጠፋጠፉ። እያንዳንዳችሁ የሱመያን ሀቅ የነካችሁ ሁሉ ያያይዛችሁ እንደዚህ ጥሩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበላል። ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብለናል። እንግዲህ የዛሬውም አዲስ በላይ ነው። አዩና ቡኔ ሲጠፋጠፉ አይታችሁ ከሆነ እኔ ገርሞኝ ስቄ ሙሻዝኝ ሳይሆን ስቄ ነው የመጣሁት ማለት ነው። ያስቃል፣ ይገርማል። ጓደኝነት የልብ ጓደኛ ከሆነ አንድ ሰው ልጅ እንደዚህ በአደባባይ ምን አጠፋጠፈው? መሻክል ካለ ይሄው ዛሬ አዩ ለቡኔ ምን አለቻት? ትዳሬ የሰው ትዳር ታፈርሺ ቤት ለቤት መንደር ለመንደር እየዞርሽ ወሬ ትቀጨቅጫለሽ፣ ትዳሬ ልታፈርሺ ከህይወቴ ውጪ ብላ ነው የረጋገጠቻት ማለት ነው። አንድ ጓደኛ ለጓደኛው ብሎ የመከረውን ምክር ለጓደኛ ብሎ ያደረገውን ድርጊት ያ ጓደኛ እንደ እውነት የማያይላችሁ ከሆነ ይሄ የልብ ጓደኛ ነው አይደለም በጭራሽ። ድሮም ያ ጓደኛ የሚፈልጋችሁ ለጥቅም ነበር። አሁንም ያ ጓደኛ በቃ ጎደሎ ሲሞላ አይፈልግም፣ ጎደሎ ሲመጣበት ይፈልጋችኋል። ይህ ማለት ደግሞ
የልብ ጓደኝነት አይደለም እንደኔ ማለት ነው። እንደው እንደ አዩና እንደ ቡኔ አይነት ጓደኝነት እንዳይሰጣችሁም እንዳያጋጥማችሁም እንዳይደርስባችሁም እውነቴን ነው የምላችሁ። እኔ ለዚህ ያክል አዩ እንደው ተደባዳቢ ነሽ እንዴ? አዩ ደብድቢ፣ ጓደኞችሽማ ይገባቸዋል እኮ ይሄ ጥፊ ማለት ነው። አንቺም ጓደኞችሽም መጠፋጠፍ ይሄ ለምዳችሁታል። እኔ እንጃ ስትደባደቡ ነው እንዳያደጋችሁት። ግን በቃ እንደው እኔ እንጃ እኔ ምን ብዬ እንደምገልጻችሁ ራሱ አላውቅም። ግን ደስ ብሎኛል ስለተደባደባችሁ ከምነግራችሁ በላይ በጣም ነው ደስ ያላችሁኝ፣ አዝናንታችሁኛል። እንደዚህ አይነት ጥፊ በጣም ይገባታል። ለሽ አጠገብሽ ጫማ የለም ነበር ወይስ መጥበሻ ነገር? ያሱን ጥርስ እንደሸረፍሽው የሷን ጥርስ አሸርፊብ ነበር አብረሽ ነው? የሷ ጥርስ ውድ ይሆናል ብለሽ ፈርተሽ ነው? ነው እንደው የባሏ ጥፊ ያላንሳት ብሎ እንደው አንቺ ደገምሻት። ይገባታል። ጥሩ ነው። አንቺ ቀበቶ ደርሶብሻል። የቀበቶ ብትር ነው። እስካሁን ድረስ ጥፊ ያላየሽን መስሎኛል። ደግሞ በቀጣይ አንዷ ጓደኛሽ ትምጣና አንቺን ጠፍጥፋሽ ልክሽን ትስጥሽና ለሰው ሁሉ የመታሽው ጥፊ ለአንቺም እንዲገባሽ አንድ ሁለት የታሙቅሽ እዛ ፊትሽ ላይ ማለት ነው። ጥሩ ነው። አያንቱ ቡኔ እንዴት ነው ጥፊው? ይጣፍጣል አይደለ? ጣፍጦሻል፣ ተመችቶሻል። መቼም በዛ በምላስ ላይ እያልሽ ነበረ እንደ ተልባ ቢንጫጫ በአንድ ሙቀጫ አሉ የሀገራችን ሰዎች ማለት ነው። አንቺም ልክ እንደዛ ነው አሁን የሆንሽው፣ ተልባ ቢንጫጫ በአንድ መውቀጫ። ሁለታችሁም በአንድ መውቀጫ ብትወቀጡ ልም ነው የምትሉት፣ ድምፅ ማታወጡ። ግን ወንድ ስላላገኛችሁ ነው፣ ሴትም ስላላገኛችሁ ነው እንጂ አሁን እናንተ ምናችሁ ነው ሰው የሚማታው? እንደው እጃችሁን አርጎ ጠምዞ እንደው ቢለገልጓችሁ ሁለታችሁንም በጥፊ ድጋሚ አይደለም ሚዲያ ላይ እዛው እንኳን ቤት ውስጥ አትደባደቡም። ሀታ ምላሳችሁን አዘረጉም። ሙሽ ለሱመያ አይደለም ሙሽ ለሌላ ሰው ለባሎቻችሁ ራሱ ምላሳችሁን ቆጥባችሁ እንዴት መኖር እንዳለባችሁ ታውቁ ነበር። ምን ይሽልያስሽ ነው ወይስ ተደስቶ ቂቤና ባልዲኑን ስጦታ ሊሰጥሽ ነው የመጣው? ያሱ ምን ምትዩ? አይ እንደው አንቺ እንደው እንደ ድንገት እንደዛ ስትመጪው ሳይው እንደው 32ቱም ጥርሱ የተራገፈለን ነበር ይመስላል። አሁን ጉዳይሽ ምንድነው? እንደው ጓደኛዬ እውነት ልሻለሁ። አሁን ነው በኔ ወጣሽው። እውነት ግን ማለት ነው እንደዛ እኔ ያቺን አንድ ጥርስ ከምታወልቂ ማለት ነው 32ቱንም ጥርስ አውልቀሽለት አንድ ባንድ ገበያ ሄዶ በችርቻሮ እንዲሸጥ ነበር የፈለኩት። እኔ እንደው አሁን ይሄን ለማውራት ነው 12 ሰዓት ጥዋት ሰው ከእንቅልፉ ሳይነሳ ምትደውይ? እኔ ይገባኝ። እኔ ሳላሽሽ እንዴት እሱ ይነካ ጥሩ ሲሄድ እንደዛ ነበር ማለት ነው። በጥፊ መታኝ። ልጅቷንም ጭራሽ አንቺ ያመጣሻትን በጥፊ መታታል አይደለ? ይበላት። ብትሞጣምጥ ከሆነ የኛን ትዳር ለማፋታት ከሆነ ይደብድባት። አንቺ አዩ አንዳንዴ እኮ ግራ ታጋብኛለሽ። ከሱ ጋር ስትጣይ ዞር ብለሽ የኛ ምክር ትሰሚያለሽ። ከዛ ላይ ከሱ ጋር ስትሆኚ ደግሞ ዞር ብለሽ እኛ ያልሽን ነገር እናንተ ልታጣሉኝ ነው ትያለሽ። ቆይ አንቺ ምን ባረግሽ ነው የሚሻለኝ? እኔ ምን ላርግሽ? ቆይ ከኛ ምንድነው የፈለግሽው? ምንድነው ከኔ የፈለግሽው? ምን ማለት ነው? ጓደኛዬ ነሽ እና እንደዛ ነው ምክር ትመክሪኛለሽ? እና እኔ አንቺ መምከር አልችልም? አሳስሪው፣ አስቀጥቅጪው፣ እንደዚህ እንዲያረግልሽ አስደርጊው ብለሽ እኔን ትመክሪኛለሽ? እኔ እምልሽ ማለት ነው አሁን ገና እንደኔ እየሆንሽ ነው እውነት። ግን የሚገርፋችሁ ስላጣችሁ ልቅ ሆናችሁ ስለሆነ አሁን ወንዶቹም ዝም ብሎ አያም ባልሽ አንዴ በጥፊ ብሎሽ ተወሽ። ይሄም ሰኢድም አንድ ሁለት የነካካ በቀበቶ خلاص ተወ። ነካክቶ መተው ካላበረዱ ችግር ነው እስከሚወጣላችሁ ድረስ ግን ብትቀጠቀጡ አላህ 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 አርፋችሁ ቁጭ ነበር የምትሉት። ወላ ምላስ ወላ ክልማ ስትታዘዙ መርሃባ ስትጠሩ አቤት ለበይክ ምን ልታዘዝ ትሉ ነበር። ግን እንደዛ የሚያረጋችሁ ሰው ስላላገኛችሁ እንደዛ የሚያረጋችሁ ሰው አገኙ። ሱመያ ላይ እንደተንጣጣችሁ እንደዚህ እስበሳችሁ ተዋገሩ፣ እስበሳችሁ ተዋቀጡ።
ሲያንስ ነው እንጂ ይሄ አይበዛባችሁም ለናንተ። ግን አያችሁ ገመናችሁን እንዴት እንኳን መደበቅ እንደማትችሉ። አንቺም የጓደኛሽን ገመና መደበቅ አትችልም፣ ጓደኛሽም ያንቺን ገመና መደበቅ አትችልም። ጭራሽ ሆን ብላ በሰው ፊት አዋርዳ ጠፍጥፋ መለሰችሽ ማለት ነው። አየሽ ሱመያንም ልክ አሁን ይሄ ጥፊ አንቺን አሞሽ ከሆነ ሱመያንም በምላስሽ እንደዛ ነበር ስታሳምሚያት የነበርሽው። ከዛም በላይ ነበረ ጠቅ እያደረግሽ መርዝ የማይነቀል መርዝ ስትጥሉባት የነበራችሁት። አያችሁ ግን ሁሉም ብድሩን በዚች ዱንያ ላይ ይመለሳል። እርስ በርሳችሁ ብድር እየተመላለሳችሁ ነው። ሱመያ ባትነካችሁ፣ ሱመያ ባትመታችሁ፣ ግን እዩ ምን እንደሚፈጠር በመሃላችሁ። አንድ እንኳን መተሳሰብ የለም መሃላችሁ ውስጥ። ሱብሃንአላህ